ጋር ዛሬ አምሮብሃል ግን አንዴ አዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ፣ ይኸውልህ የመጣችሁ እኮ ህፃን ልጅ አይደለችም አይደል እንዴ? እራሷን የምታውቅ ምን እያደረጋችኋት ነው? ልጅ ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትሉት? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ሰማ ሚኪ አንዴ እኔ ጭራሽ አልደውልም። ምንድነው? እሺ ምንድነው ሰማኝ። ይኸውልህ ሚኪ አንዴ እኛ ልረጋጋና ልንገር። ይኸውልህ ምንም ትነግረኛ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? ሰማኝ። የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሶ አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ። ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን። በቃ ሄርሜላ ወስናለች። አንዴ ይዘው ሂድና እኔና እሷ ለምን ምንም ነገር የለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ደግሞ ዋነኛው ሀሳብ ሰሞኑን ልፋታችን ፍጋታችን እያያችሁ ነው። ምክንያቱም አብርሃም ከሄርሜላ ጋር እንዲሆን እያደረግን ያለነው ነገር ሙከራ እየተሳካልኝ ነው ብዬ አስባለሁ። ምክንያቱም ኤርሚ ትንሽ ወደ መስማማቱ መታለች። ያው አብርሃም ኦልሬዲ ይፈልገዋል ይሄን ነገር። ሄርሜላ ነበረች ትንሽ ያስቸገረችው፣ ግን ጉንፋን ይዞኛል ጋይስ ይቅርታ። እና ምንድነው ተስማምታ ነገሮችን በቃ ከአብርሃም ጋር ለመሆን ድጋሚ አብራው ለመሆን በሱ ላይ ለመተማመን እንግዲህ እድሉን የሰጠችን ይመስለኛል። ምክንያቱም ዛሬ በአብርሃም ጉዳይ ላውራሽ ፈልጋለሁ ስላት ፈቃደኛ ነው የሆነችው። ስለዚህ ፈቃደኛ ሆና ከመጣች ደግሞ ያለው ነገር በትንሹ መንገድ ቢሆን ቀሎልኛል ማለት ነው። ምክንያቱም እያግባባን ነገሮች ላይ ጥሩ ነገሮች ላይ እንድንደርስ ይረዳናል። እሷም እመጣለሁ ብላኛለች። አብርሃም ይሄን ነገር ሲያቅ በጣም ደስተኛ ነው የሆነው። እሱ የመጀመሪያው ፍላጎቱም ነበረ ከሷ ጋር ለመሆን ይዞኝ ሄዷል። እንደ ሽማግሌ ምናምን ሄደን ጠይቀናታል ምናምን። የዛኔ የተፈጠረውን ነገር አይታችኋል። ሚኪም ቤት ውስጥ ስለነበር ምናምን ነገር እንድንወጣ ምናምን ነበረ። በጣም ግርግር ተፈጥሮ ነበርና ዛሬ ላይ ግን እንደዚህ አይነት ግርግር አይፈጠርም። ምክንያቱም ሄርሜላን ብቻዋን የጠሯት ከዛ አብርሽም ይመጣል። እኛ ተነጋግረን ነገሮችን ሶልቭ እናደርጋለን። በቻልኩት አቅም አብርሃም ብቻውን እንዳይሆን ከጎን እንድትሆንለት ለማሳመን እሞክራለሁ ብዬ አስባለሁ። በቻልኩት መጠን ስለ አብርሃም ያላትን ነገሮች ድጋሚ በፊት ታሳየው የነበረውን ነገሮች ደግማ እንድታሳየው በቻልኩት አቅም እሞክራለሁ ብዬ አስባለሁ። ደግሞ ይወደልኛል ፈቃደኛውን እስከመጣች ድረስ ነገሮች ቀላል ናቸው። ስለዚህ ሄርሚ ደግሞ ለአብርሃም ያላትን ነገር ሁላችሁም ታውቁታላችሁ ምን ያህል እንደምትወደው ምናምንና ከሱ ጋር እንድትመለስ ለማድረግ ብዙም አይከብደንም፣ ብዙም አይከብደኝም እኔም። ስለዚህ አይ ቲንክ መታለች። ሄርሚ እንዴት ነሽ? ሰላም ነው? አማን ነው? አምሮብሻል። ቴንኪው በጣም ሰላም ነው አለሁልሽ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ለምንድን ነው እንደዚህ ፋብለሽ የመጣሽው? እንዴት ምን ታውቆሽ ይሆን እስቲ? ኧረ እኔ ሁሌም ፋ እንዳልኩ ነው። ያ እሱማ እንዳልሽ ነው። የዛሬው ትንሽ ለየት አለብኝ ነው እንጂ ሁሌም እንዳልሽ ነው። አይ ዝም ብዬ ነው። ዝም ብለሽ ነው? ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን። ሰሞኑን ብዙ ጊዜ ተችን ቤት ነው የምታሳልፊው የነበረው ምናምን ነበር የነበርሽበትን ነገሮች ምናምን አውቃለሁ። ገባሽ አይደለ? እና ዛሬ እንደዚህ ለቀቅ ብለሽ ምናምን ስለመጣሽ ልታወሪኝም ፈቃደኛ ሆነሽ ስለመጣሽ በዚህ አጋጣሚ ቀድሜ ቴንኪው ለማለት ነው። ችግር የለውም። እሺ እንዴት ነው? አዲስ ነገር አለ በአብርሃም ዙሪያ ላይ ምን እየተሰማሽ ነው? አሁን ላይ ያለሽ ፊሊንግ ምንድን ነው? በአብርሃም ዙሪያ እንኳን ምንም ያሰብኩትም አዲስ ነገርም የለም። እኔ ጋር እንዳለ ነው እንዳወራሁት በስልክም ስታወራኝ ላገኝ ያልኩት ምናልባት የተሻለ ሀሳብ ይዘህ ከመጣህ ብዬ ነው እንጂ ኦልሬዲ ስልክም እያወራን አይደለም ከአብርሃም ጋር። ቴክስት እየላከልኝ ነው፣ እየደወለ ነው። ግን ደግሞ ማውራት አለብኝ ብዬ በዚህ ሰዓት ስላላሰብኩኝ ምንም አላልኩትም። እያሰብኩ ነው ከራሴ ጋር ነው ያለሁት እና እዛ ላይ ነው እንጂ አሁን ከአብርሃም ጋር ምንም አዲስ ነገር የለም። ምን መሰለሽ እኔ አብርሃምን አግኝቼ ለማውራት ሞክሬ ነበርና ያው በተፈጠሩት ነገሮች ላይ ምናምን እንትን ብሏል።
ተሰምቶታል ምናምን አንቺ ደግሞ በዚህ ልክ መጉዳት አይፈልግም አብርሃም ገባሽ አይደለ በዚህ ልክ እንድትጎጂ ምናምን አይፈልግምና አሁን ደግሞ አብርሃም ከጎኑ ማንም የለም ገባሽ ሁሉም የተለያየ ነገር ላይ ሁሉም ናና በሚለው ሰበብ ላይ አሁን ብቻውን ያለው አብርሃም ስለዚህ ቢያንስ ከጎኑ የሚሆን ሰው ያስፈልገዋልና ይቅርታ ጠይቂያት ነገሮችን አስተካክዬ መካስ በምችለው መንገድ ክሻት አብራይ እንድትሆን ፈልጋለሁ ብሏልና በዚህ ላይ ትዩ ነገር ካለ ያው ዳኒ ቤት ድረስ መታችሁ ነበርና እንዳልኩ ነው መጀመሪያ ምን አዲስ ነገር አለ ስትለኝ ከዛ የተሻለ ሐሳብ የለኝም ያልኩት ለዛ ነው ማለት እኔ እንጃ አሁን ላይ አብርሃም ይቅርታ ማድረግ ወይም ደግሞ ብቸኝነቱን ወድጄው ፈልጌው አይደለም በነገር ላይ ግን ብዙ ጊዜ ካየክ እሱ ብቻውን ሆኖ እኔ ከሱ ጎን ለመቆም ብዙ ነገሮችን አድርጋለሁ ግን እሱ ደግሞ በምላሹ የሆነ ነገር ነው የሚፈጥረው ገባ እንጂ ብቸኛ መሆኑን የሆነ ነገር ሰው ሁሉ እንደራቀው እንደገና ደግሞ ብዙ እንዴት ነው ተፈርዶበታል ብዙ ነገርና ያን ነገር ሳላስበው ቀርቼ አይደለም ግን ደግሞ አይተሃል ብዬ አስባለሁ ብዙ ጊዜ በጣም ከአብርሃም ጎን ለመቆም ማንንም አንገቱን እንዳያስደፋው ብዙ ነገር ለማድረግ ሞክሬያለሁ እና ያንን የከፈልኩለትን ውለታ እንኳን ከምንም ስለማይቆጥረው ነው አሁን ላይ ሄጄ ከሱ ጋር ብቻውን እንዳይሆን እንኳን የሆነ ነገር ለማድረግ ያልሞከርኩትና ቤት ቁጭ ብዬ ራሴን ውሳኔ ለመወሰን የሞከርኩት እና እኔ እንጃ ባለፈው ቤት ከመጣችሁ በኋላ ምንም ንቅንቅ ያልኩት ሀሳብ የለም አላውቅም ያ ማለት ደግሞ እሱን መውደድ እሱን አለመናፈቅ እሱን አለማፍቀር ችያለሁ ማለት አይደለም ኦፍ ኮርስ እየተጎዳው ነው ስለሱ አለማሰብ በጣም እየከበደኝ ነው ስራ እንኳን እንዴት እንደምሰራ ዳኒ እኔ እንጃ ብቻ ሴት ብትሆን በደንብ አስረዳህ ነበር ግን ደግሞ ስራዎቼንም እንዴት እንደምሰራ ቃለው ከዛ እንዴት እንደምሰራ እኔ የማውቀው ግን እንጃ ላይክ ተመልሶ አይጎዳኝም ወይ የሚለው ነገር በጣም ሐሳብ ሆኖብኛል እንጂ እሱ ብቻውን መሆኑን እንደገና ሁሉም ሰው እሱ ላይ ፈራጅ መሆኑን ከማንንም ጋር ጓደኛ ሆኖ በዚህ ሰዓት እኔ እንጃ ከጎኑ ማንም የለውምና ያን ነገር ሳላስብ ቀርቼ አይደለም ብቸኝነቱን አንገት መድፋቱን ፈልጌ አይደለም ግን ደግሞ እሱ የሚያደርገው ነገር ደግሞ ኤክሰስ በጣም ነው እየጎዳኝ ያለው ተረዳኸኝ አይደል አንዳንዴ የኔንም ውሳኔ እየጠበቀ ይመስለኛል ለዛ ነው እኔም ዝም ያልኩት አይደለም ይልሽ በጣም እኔ ለሱ ያለሽ ነገር ስለማቀው ገባሽ አይደለ አሁን ላይ ደግሞ ብቻውን ስለሆነ አንዳንድ ጊዜ ሰዎች ብቻችንን ስንሆን የምንወስናቸው ውሳኔዎች ጥሩ አይደሉም ተረዳሽኝ አይደለ ካለው ነገር ላይ ተገሎ ሲሆንና ያለበት ሁኔታ ጥሩ ውሳኔ እንዳይወስን ያደርገዋልና በዚህ ላይ ደግሞ እስካሁን የከፈልሽው መስዋዕትነት የሆነ መሰረት ላይ ሊደርስ ሲል ወደ ትዳር ወደ ምናምን ልደርሱ ስትሉ እንደዚህ አይነት ነገሮች መጥተው ምስቅልቅል ሲያደርጉት አንቺም የነሱ ሐሳብ ተካፋይ ሆነሽ አብርሃምን መራቅሽ ልክ አይደለም እና ቢያንስ ለመጨረሻ ጊዜ እኔ ልግባበትና ለመጨረሻ ጊዜ አብርሃም በድጋሚ በእንደዚህ አይነት ሁኔታ ላይ አታዩም በዚህ እርግጠኛ ነኝ እኔ ልግባበትና ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ እሺ ግን ደህኔ ጥያቄ ያለኝ ማለት ትናንትናና ከሳንት ወዲያ ሩታ ያንተ ነገር ግራ ገብቶኛል ሩታ ቴክስት ላከችልኝ ቴክስት ልኮልኝ ነበር ስትል አንተ ወደሱ እያመንክ ነበርና ነገ ላይም እንደዚህ አይነት ጥርጣሬ እያለ ነው ከሱ ጋር እንድቀጥል የፈለከው ማለት አንተም ቢያንስ ወደሱ አያዳላህ ነበር አይቼሃለሁ የሆነ እሳይ እንደዛ ያደርገው አብርሃም አላልክም ነበር እንደዚህ ያልኩበት ማስተማመንበትን ሰው አብረሽ ቀጥይ ያልከኝ ነውና አይከብድም ትንሽ ነው አይደለም ይልሽ አልተማመንበትም ሳይሆን መጀመሪያ አልኩሽ ከዚህ በኋላ አብርሃምን አግኝቼ አውርቼው ነበር ብዬሻለሁ ተረዳሽኝ አይደለ ከዚህ በኋላ አብርሃምን እኮ አግኝቼ ሳወራው እነታው ስለተረዳው ነው ተረዳሻለ እኔ እዛ ጋር ያለውን ነገር የአብርሃምን ነገር እየሸፈንኩልሽ እዚህ ጋር መተሽ ከሱ ጋር ልትሆኚ ምናምን አልፈልግም ተረዳሽኝ አይደለ እኔ ሁለታችሁ ያላችሁ ነገር እንዲቀጥል በሚል እንጂ ሸፍኜ ለጥፋቱ ምናምን አብረሽ እንድትሆኚ አይደለም ግን በዛ ልክ ደግሞ እርግጠኛ ሆኖ አይናገረንም ነበር ወንድሜ እንዴት ነው አለ እኔ እኮ ልጆ እንደዚህ ያረ ሁለታችሁ አንድ ላይ አምሮባችሁ የምር ነው ቴዲ ማለት ተረጋጋችሁ ነው የሆነ ፕሮግራም አለና ይዣት ልሄድ እያሰብኩኝ ነው ለዛ ነው ሰላም ነው ማንሽ ደህና ነኝ በጣም አምሮብሻል ዋው እሱ ግን እጀለዚ አብርሃም የሆነ ነገር ልናወራ ነበር ያየነው ዳኒ የምር ነው ሰከት ሰከት ነው ያላችሁ ማሽ ታረጋላችሁ አዎ ብዙዎች ነው አይ ደስ ይላልች ከርሚ ግን እኔ ምን ዳኒ ተቃበያ ምንድነው ሰማኝማ እሺ አንዳንድ ጊዜ በማታ እየሄድን ማለት ነው ባትሪ ያስፈልጋል ታውቃለህ እሷ ካለች ማለት ነው ለምን በቃ ብርሃን ነች አብሽ ስራ አለብኝ ዳኒ ያወራንበትን ነገር አታምሩ ዳኒ
የምሬን ነው ምንም እንዳልተፈጠረ ማስመሰሉን አቁምና ከንፈሯን እኮ አይደለም መስማት እኮ ጉንጭሽ ይሳምሽ ምን ችግር ነው ዳኒ እንደዚህ እንዲያደርግ ነው የጠራኸኝ አይደለም ይልሽ እኮ ኤርሚ እንዴ እኔ ጉንጭ አለ ሳማት እንዴ ምን ይንዳን ማተቃቀፉ በኋላ ይደርሳል ግን ዳኒ ግን ማለት ነው ሪል ለመናገር ማለት ነው የምሬን እውነት የሆነች የውጭ አርቲስት አለችና እሷን ነው መስሎ ባለባበስ መነጽር አደራረግ ይሰሙን ጸጉር ስታይል የምሬን እኮ ነው ራሴንም አደንቋለሁ ግን አሁን አንዴ ቁም ነገር ነው ያዝነው ዳኒ ግን ቁም ነገሮች ማለት ነው ምን ችግር አለ ቢስምሽ ኦሬዲ የምታውቂው ልጅ ነው አይደል እንዴ አብርሃም እኮ ነው ቢስምሽ ምን ችግር አለው ዳኒ አብርሃም ተው እግዚአብሔር ቁምና በስትክክል እናውራ እንዴ ዳኒ እና እኔ እኮ በቁመት እንኳን አንገናኝ ዳኒ ትይኛለሽ እንዴ እያያት ነው ዳኒ አለች ይውላል ሰምራት ይላል እሺ ዳኒ ዛሬ ጠራኝ ይኸውልህ እንደዚህ ለመሆን አይደለም የጠራኝ አዳምጠኝ አብርሃም ዳኒ ዛሬ እኔ የጠራኝ አብርሃም አዳምጠኝ ዳኒ ምን አሰብኩኝ መሰለህ ዛሬ የሆነ ፋይት ፕሮግራም አለና አለባበሴም ምናምን አስብበት ነው የመጣው ስለዚህ ይዘናት ነው መግባት ያለበት ኤርሚ እናንተ መች ፋይታችንን ጨረስን ነው የሚለው ኧረ በልስ እሺ ወይ እዚህ በቃ አንዴ ተጣሉ ነው ይለይላችሁ አንዴ እንጀምር እኔ ልቁጠርላችሁ ይኸው በይውና በቃ ይወጣልሽ ህይወት ቀልዳና አድርገው ተው አብርሃም በቃ ቀለል አድርጊው እንዴ ምን ብለው ነው የጠራኸው ኤርሚ በቃ ቀለል አድርጊው እሺ ቢያ ተው እሺ ምንድነው ማለት ማውራት ያለብን ነገር አለ ብዬ አስባለሁ አይደል ኮበላ ዛሬ ምንድነው አብርሃም እንዴት አድርገህ እንደምታጓባት አላውቅም በጣም የሆነ ሰዓት ለብሳ ሳጓሳው እኮ አታረሳሳኝ ታይም ባገኘ እኮ ብዙ ነገር ነበር ማስረሰብ እሺ ገና ሲያወራው ረሳሹ ወይ አይ ዳኒ ግን ተመካክራችሁ የመጣችሁ ነው የሚመስለው ሁለታችሁ አይደለም ይልሽ እንደዚህ የምትሆኑ ከሆነ ወይ ልሂድ እኔ አንደኛ አብርሃምንም አላገኝ ያልኩት ልክ እንደዚህ እንደሚደልለኝ ስለማውቅ ነው ተረዳኸኝ አይደል ስለዚህ ዳኒ አገናኝተክ ባይዘው ንግግሩ ራሱ ማለት ነው በቂ እኮ ነው ዳኒ የምሬ ነው ማለት ንግግሩ በቂ ነው በቃ ምንም እንትን ባተር ራሱ ማለት ነው የምሬ ነው እኔ እንደዚህ አይቻት ራሱ ዝም ብላ ተኮሳትራ የምታምር ሴት እሷ ነች ባይዘው እንዴ ሰው ተኮሳትሮ ያምራል እንደዚህ በስማ ገለጻዎቹ ምናምን የሚገራርሙ ናቸው አንዴ ዳኒ ለዳኒ ድል ስጠው ዳኒ የምታወራው ነገር ካለ አውራና እኔ ወደ ስራ ነው እፈልጋለሁ እሺ እኔ የማወራው ነገር ምንድነው ተመልካቾች እንኳን ደስ አላችሁ በጣም ስትጠብቁት የነበረው እንግዲህ ሄርሚና ደስ ብሎኛል በጣም እሺ ሄርሚና አብርሃም እንግዲህ በይፋ ታርቀውልናል ጋይስ ታርቀውልናል ይላችኋል ይሄን ነበር የምፈልጉት እናንተ ምን የምፈልገው ይሄን ነበር በጣም ደስ ብሎኛል እንዴ ይሁን እንጂ አይሉን ምንድነው ይሁ አታውቂው ደስ ይላል የሆነ ደስ ይላል ቀይ ነው የሚያምርባችሁ ሲጀመር እናንተ ላይ የሚሄደው ይሄ ነው ገባችሁ አይደል ይሄ ነው የሚያምርባችሁ እሺ ቀጥላ ካውራና ቁም እንዳዝሽ ጋር የምሬን እኮ ነው ይሄንሽ አላማርብኝ አምሮ ባህል ግን አንድ ያዳምጠኝ አንቺ ምን እያደረግሽ ነው እዚህ እንዴ ነኔ ዳኒ ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና ራሷን የምታውቅ ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት ዞር በል። ቆይ እሺ ቆይ አንዴ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትሉት? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባ አይደል? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ሰማ ሚኪ አንዴ እኔ ጭራሽ አልደጉ ምንድነው? እሺ ምንድነው የምትለኝ? ሰማኝ ይኸውልህ ሚኪ አንዴ እኛ ልረጋጋና ልንገርህ ይኸውልህ ምንም ትነግረኛ አይደለም። ካወራ እዚሁ ለምንድነው ሄርሜላን ይጠራል? ሰማኝ ይኸውልህ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሶ አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን በቃ ሄርሜላ ወስናለች። አንዴ ይዘው ሂድና እኔና እሷ ለምን ምንም እንሄደው ነገር የለም። ምንም የምታወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከተም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች ገባክ? ምንም ፍቅረኛ ነች። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባ? አሁን እህቴን ይዤ መሄድ መብት አለኝ።
ነይ አንቺ ደግሞ እሷ ህፃን ልጅ በራሷ መንቀሳቀስ አትችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድነው እያደረካት የነበረው? ነው አራት ተጃጃለችም። ገና እኮ እያወሩ ነው አይደል? እንዴ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያረጋታል ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ የምትችለው። ሰማኛለ ሚከተላፊ ንግግር እየተናገርክ ነው ያለው። ገብቶሃል? እኔና እሷ አውርተን እንታረቅም እንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ ከ18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ። ህፃን ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር አሁን እናንተ ሁለታችሁ ትታረቁ። ለምን ሁለቱ ናቸው ፈትኑ? እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜ እዚህ ቦታ ላይ እኮ ይመለከቷል። አብርሃም ተው እንደዛ ብለህ እንድትናገረው ነው። አንተ አይመለከተኝም ብለህ ነው የምታስበው? እኔ ብዙ ጊዜ ስጎዳ አይቷል። እኛ ያልፈቀደን አንተ የትኛው ሰው ነህ? ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ አንዴ። ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት የምታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ነው ገባ? ብዙ ጊዜ ለቃት አንዴ አይደለም ወዴትም አይተሄድም። ለቃት አንተም ዳኒ። እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ፣ ምን ያልተረዳው ነገር አለ መሰለህ? ሚኪያስ ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያክረኝ ሰው ነበረ፣ ግን ደግሞ ምናልባት እውነቱን ሊሆን ይችላል፣ እየተጃጃልኩ ሊሆን ይችላል፣ ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላሙን ነበር ሄርሜላ አንቺ አይደል እንዴ? ሰላሙን ነበር እሱ ስለመጣ አንቺ ሀሳብ ልቀይር ነው። ምንድነው ሰላም የሆናችሁት? እኔ ማላውቀው ነገር ነበር ነው። አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጥፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዚህ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሀሳቧን ለማስቀየር አትሞክር። ወይ ለምን ተወራት ለቃት ሄርሜላ ስሜቷን ነው መደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ እየተጓተታችሁ አይደለም አብርሃም? እሺ ልጅ ካጆን ትጎዳታለህ። ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባት እሺ አንዴ ያውራት በቃ ፍቀዱለት። ምንድን ነው የምታወራት? በቃ ላውራት ፈልጋለሁ። ወደዛ ሂጂ። እሺ ልቀቃት እናውራት። የትም አይሄዱም እኮ እዚህ ጋር ነው እኮ የሚሆኑት። እኔ እላችኋለሁ ችግር የለውም። እዚህ ጋር ቆሜ አያቸዋለሁ። ግን ምንም እንደዚህ ልጅቷ እንድትነካትና ሌላ ነገር እንድታሴርባት አልፈልግም። ምን ታሴርባት አይተነው? ምንድነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው? እሷ ህፃን ልጅ ነች የምትታለለው። አዎ ህፃን ልጅ ናት። ገና እንደ ፍሬ ልጅ ናት እኮ እንዴ። ምን ሆናች? ትናንትና እኮ ነው ገና ህይወት አብራ እኮ ካንተ ጋር የጀመረችው። በእንደዚህ አይነት መንገድ ሄርሜላ ለማጃጀል አትሞክር እንዴ። ሄርሜላ ተሸወደችልህና ሄርሜላ አፈቀረች ማለት እኛን እያታለልክ ወይ ደግሞ ሄርሜላን በቀላሉ እጅ ላይ ትገባለች ማለት አይደለም። ገባ አይደል? ሄርሜላ ወደደች። አሁንም ካንተ ጋር ብትቀጥል ከኛ ጋር ያለ ኬዝ ደግሞ አያበቃ። ገባ አይደል? እዛ ጋር የተፈጠሩትን ነገሮች እና መኪና ውስጥ ያደረካቸው ነገሮች ለኛ ምላሽ አይደለም። ገባ? እነሱም ብሎ ያቀነባበሩት ነው የሚባል ነገር የለም። ሚካስ ከራሱ ጋር አይደለም የሚያወራውን ነገር ራሱ አይደለም። ምናልባት አስበው አይደለም ይያው ነገ ከነገ ወዲያ የሚጠጥተን ነገር እየተናገርኩ ነው ከታወቀ ማለት ነው። ሚካስ እኔ የሷ ወንድም ስለሆንኩ በጣም እያከበርኩ በጣም ሪስፔክት አድርጌ ነው ዝም ያልኩክ። ግን ንግግር ደስ አይልም። ያላየኸውን በስነ ስርዓት አብረ ያልነበርከውን ነገር ነው እያወራህ ያለው። ቦታው ላይ አልነበርክም፣ አላየህም፣ ምን እንደተፈጠረ አታውቅም አይደለ? ዝም ብለህ እንደመጣልህ ባታወራ ሞሬ ተገቢ ነው ብዬ አስባለሁ። አብርሃም አንደኛ መገኘት የሌለበት ቦታ ላይ እየተገኘ ነበር። ከዛን ሲቀጥል ከፍቅር ጋር ስትሳሳም አንደኛ ቪዲዮ ወጥቶባል። ከዛን ሲቀጥልም ደግሞ እንደገና ስላለው ነገር ከኛ ጋር ቁጭ ብሎ ማውራት ይችላል። ሄርሜላ እንዴ እናንተ እኮ አይደለም የሚያገባው እሷን እኮ ነው የሚያገባው። በእንደዚህ አይነት መልኩ አይሆንም። በእንደዚህ አይነት መልኩ አይደለም። እኛን ስታከብር ነው የምትከበሩ። ተረጋጋለህ አንዴ። ምንም መረጋጋው ነገር የለም። ሄርሜላ ማክበር ከቻለ እኛን ነው ቅድሚያ ማናገር ያለው። እንደዚህ ስለሆንክ ምን ታመጣለህ? ምንም የምታመጣው እሷ እኮ መታለች እሱን ብላ ይኸውልህ አሁንም ቢሆን ሄርሜላን የጠራችሁት እናንተ ናችሁ አይደል? አንተ አሽጋ እኮ አታስቀምጣትም። ልጅቷ መውጣት አይቀርም። አሽጋ አታስቀምጣትም። ገባ አይደል? ማውራት አለበት አለብን። ነይ ለካ ቆይ ስማ፣ ማውራት ከፈለግ ሌላ ጊዜ እኔ ጋር ደውልና ኤርሚ ፍላጎትሽ አንዴ ቆይ መጀመሪያ አሁን እዚህ ጋር ዳኒ ሌላ ነው ሰማኝ። ከምትቆጥታት አንዴ ፍላጎቷን ጠይቃት። ፍላጎቷ ምንድን ነው እኮ ታውራ እንዴ? ፍላጎቷን እሷ ትናገር። ግራ ገብቶኛል። እኔ ዳኒ ላገኘው ነው። ቆይ አብሻን ልቀቀኝ እኮ እሺ። ሄርሚ ዳኒ ላገኘው ነው የመጣሁት። ከዛ አብርሃም እንደሚመጣ አላወኩም ነበረ። ገና እያወራን ነበረና
የሆነ ፕሮግራም እንሄዳለን ምናምን እያለኝ ነው እንጂ ገና ስለመታረቅም ስለምንም ነገር አላወራንም። እግዚአብሔር ኤርሚ ሀሳብሽን አትቀይሪ። እሱ ሲመጣ እንዴ ሰላም ሆነሽ ልትታረቂ ነበር እኮ እንዴ እሱ ነው እንደ ሀሳብሽ የሚያስቀይርሽ አይደለም። ሀሳብ ማስቀየር አይደለም እኮ ዳኒ፣ ገና እናውራ እያልኩት ነበረ ስለተፈጠሩት ነገሮች፣ እንደገና ቤተሰብ ስለሰሙት ነገሮችም ላውራ እየሞከርኩ ነበረ። ሚኪ ገባህ አይደል? አንዴ ተረጋጋ እያልኩት ነበረ። ቆይ አንዴ እናውራ እያልኩት ነበረ። ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ። ከቻልክ አብርሃም ከሄርሜላ አጠገብ ራቅ። ቤተሰቦች እንዳለ ዞሮብሃል። ስለዚህ እኔም ሌላ ነገር ውስጥ ካንተ ጋር ከመገባ በፊት ቅድሚያ ማናገር ካለብኝ አናገር። ሄርሜላም የምር የምታፈቅራት ከሆነ ነገሮችን ቅድሚያ ማስተካከል ያለበት ራስህ ነው። እንደዚህ አይነት መልኩ ሄርሜላን አጃጅላችሁ መውሰድ አትችሉም። ስለዚህ ልቀቃትና አሁን ሜርታ ለምን ትጃጃል? ልጅቷ እኮ ጭንቅላት አላት። ህፃን ልጅ እኮ አይደለችም። አስማ ነው የምታረገው። ምንም አንተ ልትመራት አትችልም። እኔ እየመራኋት አይደለም፣ አንተ ነህ እየጎተትካት ያለው። እሺ የምፈልገውን ነገር ለእሷን እናዳምጥላት። ሜር ከፈለገች ትልቅ ችግር የለውም። ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ። አንዴ ምላሽ ነገራቸውና እንሂድ። አንቺም እዚህ ቆመሽ አታዋርጂ። መናገር ያለብሽ መጋፈጥ ያለብሽን ተጋፈጭና እንዴ። አይ እኔ አላዋረድኩም እኮ ሚኪ። እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ። ግን ደግሞ አብርሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው። ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር፣ ቤተሰብን የሚያሰድብ ነገር እየሰማ ነገር ኖ አዳምጠኝ። ቤተሰብን የሚያሰድብ ነገር አንቺ ራስሽን ክብርሽን አትጠብቂም እያለ ብዙ ጊዜ ቤተሰቦች እየተሰደቡ ነው ያሉት። አሁን ላይ ግን ከቤተሰብ ያጠገብ ነው መሆን ያለብኝ አብርሃም። በቃ ከቤተሰብ ያጠገብ ነው መሆን ያለብኝ። ምክንያቱም ብዙ ጊዜ አንተን መርጬ ሁሉ ጊዜ እንዳሳፈርከኝ፣ ሁሉ ጊዜ በቤተሰቦቼ ብዙ ነገር እንዳደረግከኝ ያለው። አሁን አንድ ጊዜ እናውራ በቃ እኔና አንቺ ሽበኝና ይሄድና አንድ ጊዜ እናውራ። ወሬትም አልሄድም አብርሃም። ማለት የምትፈልገው ነገር እየነገረች ነው አይደል? አንተ በጣም ብዙ እድል ሰጥቶ ነበር እኮ ሚኪያስ። እኔ እኮ ይኸውልህ ወንድም ነው አንተ። ለአንተና በሄርሜላ መሀል እኔ እኮ ምቀኛ ሆኜ እኮ አይደለም ገባ። ከዚህ በላይ ምቀኛ አትሆንም ባይዘው ወይ አብርሃም እንደዛም አይ የማራ ነው። ከዚህ በላይ ምቀኛ ነው ምቀኛ ነው። እኔ ሄርሜላን እስክትሞት ድረስ ነው ይኸውልህ ካዳምጠኝ ምን እስክትሆን ድረስ ነው ቆይ ለአንተ አሳልፌ መስጠት ያለብኝ ገባ። በሚገባ ክብር ሙሉ እኮ ሰጠው አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ወላ እኮ ተጋፍጫለሁ። ዛሬ እናንተ መለያየትን ያስደስቶኝ አይደለም፣ ግን አንተ ትክክለኛው እንደየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምፈልገው እኔ። ስለዚህ ሄርሜላ እንሂድ። ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላችሁን ነገር በቃ እንሂድ ና ሚኪ ና። ስማ ሚኪ ቢያንስ ያላችሁን ነገር ለመረዳት ሞክር። ከየት ነው የመጣው? እንዴት ነው ሊመጣ የቻለው ወደዚህ? በቃ እንደዚህ ይሆናል ብዬ አልነበረም፣ ግን በቃ የቻልነውን በአቅማችን የቻልነውን ነገር እንሞክራለን። ከዚህ በኋላ አብርሃም በዚህ ይቆማል ማለት አይደለም። ታርዳይም በዚህ ብቻ አይቆምም። በቻልነው አቅም ነገሮችን ለማግባባት እሱን ለማግባባት ሄርሜላን ለማግባባት እንሞክራለን። ያው አንደርስታንድ እናደርገዋለን ወንድም ስለሆነ ነው ምናምን። በቃ ነገሮችን ቀላል ይሆናሉ ብለህ አታስብ አብርሃም። በጣም ብዙ ቻሌንጅ ይኖራል፣ ብዙ ነገር ይከብዳል። ነይ ብለህ ስላቀፍካት ምናምን ነገሮች ይቀላሉ ማለት አይደለም። እና በቻልከው አቅም አንተም ለመረጋጋት ሞክር። ከተረጋጋ በኋላ ደውልልኝና ወይ ሌላ ደግሞ መፍትሄ እንፈልጋለን። እንደዚህ ባይሆን ደስ ይለኝ ነበረ።